ጓደኞቼ ስኬታችሁ ነው ፈልገው እናንተ መጣላት እናንተ መለየት አልፈልግም በጣም ወዳችሁ ማከብራችሁ ሰዎች ናችሁ እናንተ ስትጣሉ ይደብራል በጣም ብዙ ሰው ይከፋል እናንተን የሚወድ በጣም እናንተን የሚያከብር ቤተሰብ አለ ታቃላችሁ የእናንተ መለየት አይፈልግም የእናንተን ሰላም ነው የሚፈልግ ሰላም ውድና የተከበራችሁኛ ውድ ቤተሰቦች እንዴት ናችሁኛ በጣም ደህና ነን አለን እግዚአብሔር ይመስገን አልጠፋውም አይደል በየቀኑ እየመጣው ነው እናንተ አልሰለቻችሁኝም ትላንት ከትላንት ወዲያም ጠፋ ስትሉኝ የነበራችሁ ሰዎች ነበራችሁ እኔ አለሁኝ እግዚአብሔር ይመስገን ከዚህ በፊት የነበረው ሀብቴ ከመጣ በኋላ አሁንኛም ቪዲዮ አልሰራንም ምንም አላልንም ማንንም አላመሰገንንም ይሄ ሁሉ ነገር ሲፈጠር እንዲ ደስ የሚሉ ነገሮች ተፈጥረው እኛ ጠፍተን ነበር ዛሬ የመጣሁት ብቻዬን ነው ብቻዬን የመጣሁበትም አንደኛ ምክንያቴ በጣም ደስ ስላለኝ በጣም በቃል አይደለ ብዙ ያሰብኩት ያቀድኩት የነበሩ ነገሮች ስለተሳኩ ደስ ስላለኝ ነው ዛሬ መጣሁት እና ከዚህ በፊትም በጣም ብዙዎቻችሁ ስትመክሩን እንደዚህ አድርጉ እንደዚህ ብታደርጉ የተሻለ ውጤት ታመጣላችሁ ብላችሁ ስታወሩን የነበራችሁ ሰዎች ነበራችሁ እና በጣም እናመሰግናለን በዛ መሐልም አንዳንድ የምትሳደቡም ሰዎች ነበራችሁ ያው ንዴት ነው በእናንተ ምንም ቂምም ልንይዝ አንችልም ምንም ነገር እንትን ልንናችልምና ያው ተናዳችሁ ነው እኛም ደግሞ ባለማወቅ ያጠፋነው ነገር ሊኖር ይችላል እናስተካክላለን ብለን ብዙ ማይሆን ስህተቶች ሰርተን ነበር እና ለሱም በጣም ይቅርታ አድርጉ ስትሉን ዝም ያልነው እንደዚህ አድርጉ እንደዚህ ብታደርጉ የተሻለ ነው ስትሉን ነበር ግን ደግሞ እኛ ባሰብንበት መንገድ ነበር ስንሄድ የነበረውና ግን ደግሞ በዚህ ማለበዛ እኛ ስንለፋለት ስንጥርለት እንደዛ ስንጨቃጨቅ ከብዙ ሰው ጋር ስንጣላ ከብዙ ሰው ጋር ማይሆን ነገር ውስጥ ስንገባ ነበርና ግን በመጨረሻ ሀብቴ ያስተካክሎታል ሀብቴንም በጣም ነው እናመሰግነው ከዛ በፊትም ብዙ ስናወራ ነበር ከሀብቴ ጋር እንደዚህ ብታደርጉ ያለም ነበር ግን ደግሞ እኛ እሱንም አልሰማነውም ስንሰማውም አልነበረም እኛ በቃ ልክ ነን ብለን ስናስብ ነበር ያው ከሄኒ ጋር ማይታችኋል ብዙ ስንጨቃጨቅ ነበር ብዙ ስንባባል ነበር አለመግባባት ነበር ከሄኖ ጋር ያው እሱም በራሱ መንገድ ልክ ሊሆን ይችላል በዛ ሰዓት ያው እኛ ሁላችንም የመሰለን ነበር ስናደርግ የነበረውና ግን ደግሞ ያው መጥፎ ላይ አልወደቁ ተስተካክሏል አሁን እና ዛሬ መጣሁትም አንደኛ እናንተ የተከበራችሁ ውድ ቤተሰቦቼንም ለማመስገን ስትመክሩን የነበራችሁ ከጎናችን ያልተለያችሁ የኛን መለወጥ ምትጥሩ በቃ አይደለ ጥሩ ነገር ስለኛ የምታስቡ አላችሁና ዛሬ አንዴ መጣሁትም ለማመስገን ነው ጠፋ ስትሉኝ ሜንሽን ስታደርጉኝም ነበር በጣም ነው ማመሰግነው በጣም ነው የምወዳችሁ በጣም ነው ማከብራችሁ ደስተኛ ነኝ እናንተን የመሰለ እንቁ ቤተሰብ በመተዋወቄ እናንተን የመሰለ ጥሩ ወዳጅ ስላለኝ በጣም ነው ማመሰግነው ሁሌም እንደምለው የሰው ስኬት የሚያስደስታችሁ የሰው መለወጥ የሚያስደስታችሁ የሰው ከፍ ማለት የሚያስደስታችሁ ውድ ቤተሰቦቻችን ናችሁና እኛ በእናንተ ደስተኞች ነን እና ስንጠፋ የጠፋችሁ የሆነ አንድ ቀን ቪዲዮ ሳንሰራ ስንቀር የት ገባችሁ ብላችሁ የምትጠይቁ ስለኛ የምትጨነቁ ናችሁና በጣም ነው ማመሰግነው በጣም ነው ማከብራችሁ በጣም ነው ወዳችሁ አንዳንድ በእኔም የተናደዳችሁ ሰዎች አላችሁና ከከፋት አትዩት እንደዛ ስናደርግም የነበረው ሰላም ለማምጣት ሰላም እንዲወርድ ነውና የተናደዳችሁብኝ ካላችሁም በጣም ይቅርታ በጣም ነው ወዳችሁ እናንተም እንደምትወዱኝ ያቃለው በጣም ነው ማከብራችሁ ሁሌ ነው ምለው እና ደስ ብሎኛል ዛሬ አንድም የመጣሁት ብቻዬን ለማውራት ቤተሰቦቼን ለማውራት ነውና የመጣሁት ደስ ብሎኛል በጣም ነው ደስ ያለኝ የኔም ሰብስክራይብ ከማስበው በላይ ከምጠብቀው በላይ ነውና ይሄ ለኔ የሚገባ ነገር ሆኖ አይደለም ግን ደግሞ እናንተ ውድ የተከበራችሁ ቤተሰቦቼ እዚህ ደረጃ ላይ አድርሳችሁልኛል በጣም ነው ማመሰግነው በጣም ነው ወዳችሁ ቻናሌን ሼር የምታደርጉ የኔን ከፍታ የምትጠብቁ ሰዎች አላችሁ የምትመርቁኝም ሰዎች አላችሁ በጣም ነው ማመሰግነው እስከዛሬ እንደዚህም ብያላቅም ግን ደግሞ ይሄ ቪዲዮ የናንተ የምስጋና ቪዲዮ ነውና በጣም ደስተኛ ነኝ በጣም ከምላችሁ ከምታስቡት በላይ በጣም ደስተኛ ነኝ እግዚአብሔር
እናንተን የመሰለ ቤተሰብ ላይ ጥሎኛል እግዚአብሔር ይመስገን በቃ ደስተኛ ነኝ እና ቡቡና ሃይሚም ስለተስማማችሁ ስለታረቃችሁ በጣም ደስ ብሎኛል ከዚህ በፊትም ብያለሁ ባለፈው የማይሆን ቪዲዮ ሰርታችሁ ይደብር ነበር ተለያየን ምናምን ስትሉ ትንሽ ከፍቶኝ ነበር እንደዚህ አይነት ነገር ከናንተ አልጠብቅም እናንተን ብዙ ደረጃ ላይ ነው መጠብቀውና ጓደኞቼ ስኬታችሁ ነው ፈልገው እናንተን መጣላት እናንተን መለያየት አልፈልግም በጣም ወዳችሁ ማከብራችሁ ሰዎች ናችሁ እናንተ ስትጣሉ ይደብራል በጣም ብዙ ሰው ይከፋል እናንተን የሚወድ በጣም እናንተን የሚያከብር ቤተሰብ አለ ታቃላችሁ የእናንተን መለያየት አይፈልግም የእናንተን ሰላም ነው የሚፈልገውና ያንን ደግሞ ሀብቴ መጥቶ አስተካክሎልናል ሀብቴም በጣም እናመሰግናለን በጣም ነው ማከብረው በጣም ነው ወደ ቴንኪው በጣም ከኛ የተሻለ ሰው ነው ሀብቴ ታቃላችሁ ይፈሩታልም ግን ደግሞ እኛም እንደዛ አይነት ደረጃ ላይ ለዓለም ነበር ቤተሰብ ማስገባት አልፈለግንም ነበር ቢያወሩ የሚፈታ ነገር ነው ብዬ ነበር ያሰብኩም የነበረው እኔ ከዛ በፊትም ስለይ ነበረው እንዲያወሩ ነበር ብሩክና ሃይሚ ረጋ ብለው በራሳቸው መንገድ ቢያወሩት ተራ ነገር ነበረች ትንሽ የቀላል ነገር ነበረች አይታችኋል ተራ ነገር ነበረች እና ቢያወሩበትና ቁጭ ብለው ረጋ ብለው እንደ ትልቅ ሰው ተረጋግተው ካሜራም ሳይዙ ቁጭ ብለው ቢያወሩ የሚፈታ ነገር ነበር ግን ደግሞ በመሃል እነሱ ባለማውራታቸው የተፈጠረ የነበረ ነገር ነበር ባለማውራት ብቻ ይሆነ ማይሆን እስከዛሬ ስንት ጊዜ ሆነ ጭቅጭቅ ነበር በቃ ሰላማቸው እየተናጋ ነበርና እና ቤተሰብ የትኛውም ላይፍ ላይ የትኛውም ነገር ያጋጥማል ግን ደግሞ ያንን ችግር በመጨቃጨቅ ወይንም እናገራለሁ አልናገርም በማለት ሳይሆን ሊፈታ የሚችለው በማውራት ነው የትኛውንም ነገር ግልጽ ሆነን ካወራ ነው አንዱ ይሸነፍ ይችላል ግን ሁለቱም አልሸነፍም ማለት በጣም ትልቅ የማይሆን የማትጠብቁት ነገር ውስጥ ይከታችኋልና ዙሪያችንም ላይ እያየው ነው አንዳንድ ቦታዎች ላይም እንደዚህ አይነት ነገር በማውራት ነው የሚፈታውና ያንን ነገር የምትፈልጉት ከሆነ ማውራት ነው ግልጽ ሆናችሁ ያለፈም ይሁን ያሁንም ይሁን የትኛውንም ነገር ማውራት ነው ብዬ ማስበው እንደ ሰው ይለያያል አላቅም ግን ደግሞ የኔ ሐሳቤ እዛ ነገር ላይ ፍላጎቱ ካለን መናገር ነው የትኛውም ሰው ለጠየቀን ነገር ጓደኝነቱን የምንፈልገው ከሆነ መናገር ነው ምንም ከኛ የሚቀነስም የሚጨመርም ነገር የለም ማናችንም ላይ ብንናገር የሚጨመርም የሚቀነስም ነገር የለም ብንናገር ለዛ ሰው ሰላሙን እንሰጠዋለን እስከዛሬ አይታችኋል ይሄ ሁሉ መንገድ ሲኬድ የነበረው ባለመነጋገር የሆነ ማላቸውም ላይ ክፍተት እየተፈጠረ የነበረው አይታችኋል ቴዲም እየገባ የነበረው የነሱ የሁለቱ አለመስማማት የሁለቱ አንድ አለመሆንን አይቶ እንጂ ሌላ ነገር ኖሮ አይደለም እና የትኛውም ነገር ላይ የሆነ ነገር ያጋጥመናል የትኛው ሰው ነን ችግር ያጋጥመንም ማንልም ችግር ያጋጥመናል የሆነ መሰናክል ይኖራል የሆነም ሰው መሐላችን ላይ ገብቶ የማይሆን ነገር ለማድረግ ይሞክራል እና ያንን ነገር ደግሞ መፍታት የምንችለው እኛ ተስማምተን እኛው ለኛው ተጋግዘን እና ማውራት ነው የሚሻለውና የትኛቸው የማናችንም ብንሆን ማውራት ይቀድማል ከምንም ነገር ለተጠየቅነው ነገር ምላሽ ብንሰጥ በቃ ዳር ማለት የሆነ ምንም ነገር አያስፈልግም ህይወት ላይ በቃ መነጋገር ችግር የሚያመጣው አለ መነጋገር ነው ከዚህ በፊትም ብያለው ተዳር ላይ የሚሆን የትኛውም ነገር ላይ ቀድሞ መናገር ነው ያለፈ ታሪክም ይሁን ከዛ በፊትም ይሁን በቃ ሜቢ ካጠፋንም አጥፍተናል ብለን መናገር ነው በፈጣሪም ዘንድ ኃጢያቱን የሚናገር ሰው ነው ኃጢያቱ ይቀር ሊባልለት የሚችለው እንጂ ካልተናገረ ከአፉ ካልወጣ ሄዶ ቤተክርስቲያንም ይሁን መስጊድም ይሁን ካልተናዘዘ ኃጢያቱ ይቀር ሊባልለት አይችልም እሱን ታቃላችሁና የትኛው ማናችንም ብንሆን ይቅር እንድንባል መናገር መቻል አለብን ብዬ ነው ማስበውና ብቻ አሁን ሌላ ነገር አይደለም ደስ ስላለኝ ነው የመጣሁት ብቻዬን ነው ስለፈልፍም የነበረው ከደበርኳችሁ በጣም ይቅርታ እንደማልደብራችሁ ማቃለው በጣም ነው የምወዳችሁ በጣም ነው ማከብራችሁ ወዳችኋለሁ በቃ እና ቡቡም ሃይሚም አሁን የተሻለ ነገር ነው ከናንተ ምን ተጠብቀው ይሆነ በቃ አይደለ ትላንትም ቪዲዮ ያያየው ነበር
ቤት ገብቷል ቡቡም ደስ ብሎኛል አሪፍ ነው ካፕቴን ብሏል የሆኑ ሚንጫጩ ነገሮች መፈጠር አለባቸው ተብሏል ብቻ ያው ይሁን ፈጣሪ ያግዛችሁ ፈጣሪ ይርዳችሁ ሰላም ሁኑ ደስተኛ ሁኑ እሱን ነው የምንፈልገው የእናንተን ደስታ ነው የምንፈልገውና ደስተኞች ሁኑ እወዳችኋለሁ ሰላም ሁኑልኝ